ጋሼ ይህን ወረቀት እዛ ቆሻሻ በእንግሊዝኛ ስለሆነ የሚጠቀም ነገር ካለ ሰላም ለአቶ ደረጀ የምርመራ ወረቀቱን ሰጠችው። አቶ ደረጀ ሰላም የሰጠችውን ወረቀት በኪሱ አስገብቶ ዳጣን ለማምጣት ተጣድፎ ወጥቶ ነበረ። አቶ ደረጀ ሰላም የሰጠችው ወረቀት የሆነ አስፈላጊ ነገር እንዳለው ቢያውቅም ወዲያው ግን አላነበበውም ነበር። አቶ ደረጀ የምርመራ ውጤቱን ካነበበ በኋላ ዳጣ ልጅ ካልሆነች የማን ልጅ ትሆናለች የሚል ውሳኔም በጣም ግራ የሚያጋባ ስሜት ተሰምቶታል። እንደዚሁም ደግሞ በግልጽ በፍጥነት ዳጣና አቶ ደረጀ ምርመራ ማድረግ እንዳለባቸው ወስኗል። ለመሆኑ ወይዘሮ ማርታስ ምን አለች የሚለውን ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ዳጣ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። ዳጣ ወደ ቤት ተመልሳለች። ይህም ሊሆን የቻለው መግቢያው ላይ እንዳያችሁት አቶ ደረጀ ሂዶ ስላመጣት ነው። አቶ ደረጀ የምርመራ ወረቀቱን ካየ በኋላ ግን ዳጣ እውነት የማን ልጅ ነሽ በማለት ራሱን ሲጠይቅ ነበረ። አቶ ደረጀ ዳጣ ልጁ እንደሆነች እርግጠኛ ሆኖ የተቀበላት ቢሆንም አሁን ላይ ግን ሰላም የሰጠችው ወረቀት ወይም ደግሞ ኤቢ ካሁን በፊት ናሙና ወሰድኩ ብላ ያስመረመረችው ፋይል እንደዚሁም የምርመራ ውጤቱ የዳጣና የአቶ ደረጀ ዘረመን ምንም እንደማይመሳሰልና የጓደኛው ልጅ ናት ብለው እንደወሰኑ እንደዚሁ ቤተሰቡ ማለቴ ነው። ምናልባት አቶ ደረጀና ዳጣ አባትና ልጅ ሊሆኑ ይችላሉ ብሎ የተጠራጠረው ሲጀመር ኤቢና እናቷ ናቸው። እርግጥ እናትየዋ የተወሰኑ ጥያቄዎችን ጠይቃ እዚሁ ላይ መቆም እና እንደዚሁም ደግሞ ምናልባት ይሄን እውነታ እስከ መጨረሻው ድረስ ባጣራ ቤተሰቤን፣ ትዳሬን ላፈርስ እችላለሁ። ስለዚህ ይሄን ነገር እዚህ ጋር ማቆም አለብኝ። ባለቤቴ የሚለኝን ነገር ብቻ አምኜ ብቀበል የተሻለ ነው በማለት ብትወስንም ኤቢ ግን ይህንን ነገር መቀበል አቅቷት፣ በተለይ ደግሞ ዳጣን ከዚህ ቤት ማባረር የምችለው እኔ የራሴ የሆነ በራሴ በሆነ መንገድ የዳጣን ሚስጥርና የአባዬን በመካከላቸው ያለውን ቅርርብ ሚስጥሩን ካወቅኩ ምናልባት ዳጣን በቅርብ ከዚህ ቤት ላባረራት እችላለሁ በሚል ውሳኔ ኤቢ በራሷ ያደረገችው ነገር ቢሆንም ኤቢ አሁን ላይ እሷን የሚጠቅማን ነገር ሳይሆን እሷን የሚጎዳት ነገር እያደረገች እንደሆነ ወይዘሮ ማርታም አስረድታታለች። ዳጣን አስመረመርሽ እንበል። ዳጣና አባትሽ አባትና ልጅ ናቸው ብለን እናስብ። ለምሳሌ አባትሽ ዳጣን ሊወልዳት የሚችለው እኔ ካልወለድኳት ከሌላ ሴት ነው። ከሌላ ሴት ቀረበ ማለት ደግሞ እኔ በትዳሬ ላይ ፈጽሞ ይሄንን ነገር የማልቀበለው ነገር ነው። ይህ ማለት እናትና አባትሽ ይለያያሉ ማለት ነው። ይህንን ተረድተሽዋል በማለት ወይዘሮ ማርታ ለኤቢ ቀስ በቀስ ሁሉን ነገር አስረድታታለች። እርግጥ ኤቢ የሰራችው ነገር ልክ እንዳልሆነና እንደዚሁም ደግሞ ምርመራ ውጤቱ እህቷ እንዳልሆነች ማሳየቱ አስደስቷታል። እርግጥ ዳጣን ከዚህ ቤት በቀላሉ ማስወጣት እንደሚከብድ ብታውቅም ነገር ግን ዳጣ የአባቴ ልጅ ካልሆነች እኮ እህቴ አይደለችም ማለት ነው። ምርመራው እኔ እንዳሰብኩት ቢሆን ዳጣ እህቴ እንድትሆን እገደድ ነበር በማለትም ስትናገር፣ እንግዲህ የሚያሳዝነው ነገር ከዚህ ሁሉ ልፋት ውስጥ የተወሰደው የአቶ ደረጀ ናሙና እንዳልሆነ ነው። የአቶ ደረጀ የአባቴ ማበጠሪያ ሊሆን ይችላል ብላ አባቴ ጺሙን አበጥሮበት እዚህ ያስቀመጠው ነው ብላ የወሰደችው ናሙና የአቶ ደረጀ ሳይሆን የናታን ነበረ። ይህ ማለት የአቶ ደረጀንና የዳጣን ሳይሆን ያስመረመረችው የናታንንና የዳጣን ነበረ። ለዚህም ነው በናታንና በዳጣ መካከል ምንም አይነት የዘር ሀረግ ተመሳሳይነት ስለሌለ ውጤቱ ተመሳሳይ እንዳልሆነና እንደዚሁም ደግሞ
አባትና ልጅ እንዳልሆኑ ምንም የሚያገናኛቸው ነገር እንደሌለ ውጤቱ በዚህን መልኩ መጥቶ የወይዘሮ ማርታንም እንቆቅልሽ እንደዚሁ ዳጣ ወደ ቤት ከመጣች ወደዚህ በተደጋጋሚ በዳጣ ጉዳይ ላይ ስትጠይቀው እንደዚሁም ራሷን ስትጠይቅ ነበር። እንደዚሁም ኤቢ ይህ ነገር ውሃና ዳጣ ብዙ ነገራቸው ይመሳሰላል። እንደዚሁም ደግሞ አባዬም እኮ ቦታ በጣም ይሰጣቸዋል፣ ከኔ ይልቅ ለነሱ ቦታ ይሰጣቸዋል። በተለይ ዳጣ ወደዚህ ቤት ከመጣች ወዲህ አባዬ ከኛ ከልጆቹ እያስበለጠን ነው፣ ያለ ነገር ይሄ ሊሆን አይችልም፣ በፍጹም ልጁ ካልሆነች በስተቀር እንደዚህ ሊንከባከባትና ቦታ ሊሰጣት አይችልም ብላ የእሷን ውሳኔ ትክክልና እውነት ነው ብላ ብትወስድም ዛሬ ግን በራሷ ስህተት አማካኝነት ጥርጣሬዎቿ ሁሉ ገደል እንደገቡ ይታያል። ኤቢ በአሁን ላይ ያላሰበችው ነገር እየሆነ ነው ያለው። ፈጽሞ ያልጠበቀችው ነገር ወደ ዳጣ እንዲቀሰሩ የፈለገቻቸው የጥላቻና የጥርጣሬ ጣቶች ሙሉ ለሙሉ ከሁሉም አቅጣጫ ወደ እሷ ተቀስረዋል። ዳጣ ከበፊት የበለጠ በቤት ውስጥ ተቀባይነትና እንደዚሁም ተወዳጅነትን አግኝታለች። ዳጣ ለማንም የማትመለስና እውነትን ግን መደበቅ የማትችል ፈጽሞ በተደጋጋሚ አባትሽ ማን ነው ተብላ ስትጠየቅ የምትመልሰው መልስ ተመሳሳይ ሰው ቢሆንም የዛን ሰው ስም ለመጥራት ብዙ ተንቀጥቅጣና ብዙ ዝም ብላ ብዙ አስተውላ እንደሆነ ይታያል። ይህ ማለት ዳጣ ምን ያክል ለመዋሸት እየከበዳት እንደሆነና እንደዚሁም ደግሞ የራሷን ስሜት ብቻ ተከትላ የአቶ ደረጀን እቅድ እንዳታከሽፍበት ስለምትፈራ ካሳለፍነው ፓርት ላይ ወይዘሮ ማርታ ዳጣን ጠርታ አባትሽ ማን ነው በማለት ስትጠይቃት አቶ ሲሳይ መሆኑን እንኳን እያወቀች ማለት ያለባት አቶ ሲሳይ መሆኑን እያወቀች ዳጣ ግን ለሰዓታት ቆማ ስትንቀጠቀጥ ነበረ። በስተ መጨረሻም የዳጣ ሁኔታ ፈጽሞ ወደ መናገር እንደማይሄድና ይበልጥ መደናገጥን እየተሞላበት እንደሆነ የተረዳቸው ወይዘሮ ማርታ ምን ሆነሽ ነው? ሲሳይ አይደለ እንዲ አባትሽ? ለምንድን ነው የማትናገሪው? በማለት ወይዘሮ ማርታ ለዳጣ ትነግራታለች። ዳጣም ድንጋጤዋ እንደቀጠለ ቢሆንም አዎ ሲሳይ ነው አባቴ በማለት ትመልሳለች። ለመሆኑ ሲሳይን ታውቂዋለሽ? ብላ ስትጠይቃትም ወይዘሮ ማርታ ለዳጣ አይ ማወቅ እንኳን አላውቀውም፣ ነገር ግን አባትሽ እሱ ነው ብለውኛል በማለት ትናገራለች። አሁን ላይ ዳጣ ነገሮች አቶ ደረጀ ባሰመሩት መስመር እንዲሄዱ የቻለችውን ሁሉ እያደረገች ነው ያለችው። ከአሁን በኋላ ደግሞ ይበልጥ አቶ ደረጀ ባሉት ካልሄደ በስተቀር ምናልባትም ዳጣ እናቷን ላታገኝ ትችላለች። እናቷን ማግኘት ቀርቶ አቶ ደረጀም አባቷ እንዳልሆነ እየተጠራጠረ ነው ያለው። እርግጥ የምርመራ ሂደት ማካሄድ ግዴታችን አይደለም፣ እኔ ሳይሽ ጀምሮ ልጄ እንደሆንሽ ነው የማውቀው በማለት ተናግሯል በወቅቱ አቶ ደረጀ። ይሁን እንጂ የምርመራ ውጤቱን ካየ በኋላ ግን በጣም እየተጠራጠረ ነው ያለው። እውነት ዳጣ ልጄ ካልሆነች ወይስ የተወሰደው ናሙና የኔ ላይሆን ይችላል ወይስ ምንድን ነው እየተካሄደ ያለው? ይህንን ነገርስ በቤተሰብ ውስጥ ማን ሊያደርግ ይችላል? በማለት በተደጋጋሚ ከወይዘሮ ማርታ ጋር ከተጋጩ በኋላ ወይዘሮ ማርታም ኤቢ ከአቅሟ በላይ ሆና ይህንን ነገር ለመጀመሪያ እንደ ሀሳብ እንዳመጣችላትና ነገር ግን ኤቢ ባመጣችው ሀሳብ ፈጽሞ እንዳልተስማማች ይልቁንስ ኤቢን በጥፊ መታት ከክፍል እንዳባረረቻት ብትናገርም በሁለተኛው ቀን ግን ኤቢ ምርመራውን ይዛልኝ ክፍሌ ድረስ መጣች። በወቅቱም ፈጽሞ የኤቢን ወረቀት ለማንበብ አልፈለኩም ነበር፣ ይልቁንስ ቀድጄው ነበረ። ነገር ግን ታስታውስ ከሆነ ከ3 ቀን በፊት የጠየቅኩት ጥያቄ ነበረ። እሱም ጥያቄ የሆነ በር ቢዘጋብህና እዛ በር ውስጥ አንድ የምትፈልገው በግ ቢኖሩ ያንን በር መክፈት ትፈልጋለህ ወይስ ሳትከፍተው ለዘላለም ትኖራለህ? ብላ ወይዘሮ ማርታ ካሁን በፊት ጥያቄ አቅርባለት ነበረ። ያንን በር ከከፈትኩት ምናልባት የምፈልገው በግ ወጥቶ ልጠቀም እችላለሁ። ነገር ግን ምናልባትም ደግሞ ያ የሚያስፈራራ ጅብ ወጥቶ ሊበላኝ ይችላል።
አሁን ላይ ያለሁበት ሁኔታን የሚያንጸባርቀው ይሄ ነው በማለት ስትናገርም፣ ነገር ግን ጅቡ ከወጣና ከበላኝ ሙሉ ቤተሰቡን ነው የሚበላው በማለትም ስትናገር ነበር ወይዘሮ ማርታ። ይበልጥ ሙሉ ቤተሰቡን ነው የሚበላው የሚለው ነገር አቶ ደረጀን ቢያስደነግጠውም፣ ነገር ግን ይህ ጉዳይ ምንድን ነው አሁን ከኛ ጋር የሚያገናኘው ነገር በማለት ቢጠይቃትም፣ አይ ምንም አይደለም አትጨነቅ አሁን ተኛ በማለት ነገሩን ለማረሳሳት ብትሞክርም፣ አሁን ላይ ከደረጀ መልስ የተረዳቸው ነገር ያንን ላለማንበብ የወሰነችውን ወረቀት የዳጣ እና እንደዚሁም የአቶ ደረጀ የምርመራ ውጤትን እሱን መሳቢያ ውስጥ ያለውን ላለማንበብና እንደዚሁ ምስጢሩ በወረቀቱ ውስጥ ብቻ ተሸፍኖ እንደሚኖር የወሰነችውን፣ ነገር ግን ያንን ማንበብ እንዳለባት እንደዚሁ ደግሞ በውስጡ ምንም ይሆን ምን ነገሮችን ለመቋቋም ወስና ወረቀቱን ካነበበችው በኋላ የተፈጠረው ነገር ያው እንደዚህ እንዳያችሁት ነው። እርግጥ የወይዘሮ ማርታ አስተዋይነትና እንደዚሁም ለትዳሯ ያላት ክብር፣ ለቤተሰቧ እንደዚሁም ለባሏ ያላት እምነት በጣም ደስ የሚልና አስተማሪ የሆነ ነገር ነው። እንግዲህ ሁሌ ከመጠራጠር ይልቅ የኤቢ ያመጣቸውን ወረቀት በአይኗ ካየች በኋላ ወይዘሮ ማርታ ለትዳሯ ያላት ፍቅር ይበልጥ ቢጨምርም አቶ ደረጀ ግን ነገሮች ዝብርቅርቅ እያሉበት ይገኛሉ። ይሁን እንጂ ዳጣ የጓደኛውም ልጅ ትሆን የማንም ልጅ ትሆን ወደ እሱ ቤት እስከመጣች ድረስ ይበልጥ ዳጣ አባዬ ብላ እስከተቀበለችው ድረስ አቶ ደረጀ ዳጣን እንደ ልጁ ለማሳደግ ወስኗል። ይሁን እንጂ የአቶ ደረጀና የዳጣ ምርመራ አሁንም በዚህ ላይ አላቆመም። ምናልባት ትክክለኛውን ናሙና አልወሰዱ ሆነው ሊሆን ይችላል እንጂ ዳጣማ ልጄ ናት በማለት ነበረ አቶ ደረጀ የተናገሩት። ምክንያቱም ዳጣን ለመጀመሪያ ጊዜ ሳያት እኔ ልጄ እንደሆነች ውስጤ ነግሮኛል፣ የአባትነት ስሜት ይሰማኛል። ዳጣ አንድ ነገር ከሆነች በጣም ህይወቴ ይዘበራረቅብኛል። ልክ በቤቴ ውስጥ ያሉ አብረውኝ ያደጉ ልጆቼ እዚሁ አይኔ ስር ያደጉት ልጆቼ አንድ ነገር ሲሆኑ ከማየው በላይ ዳጣ አንድ ነገር ሲደርስባት ከነሱ በላይ የሆነ ስሜት ይሰማኛል። ይህ ነገር ምን እንደሆነ አላውቅም። ግዴታ ይህ ስሜት የአባትና የልጅ ስሜት ነው መሆን ያለበት በማለት አቶ ደረጀ አሁንም ዳጣን ለማስመርመር ፈቃደኛ ይሆናል። ነገር ግን ቤተሰቡ በዚህን መልኩ መረዳቱ ይበልጥ ነገሩን ቀለል አድርጎለታል። አሁን ላይ በቤተሰብ ውስጥ በዳጣና በአቶ ደረጀ መካከል የአባትና የልጅ ግንኙነት እንደሌለ ትንሽም ቢሆን የሚጠራጠረው ናታን ብቻ ነው። ምክንያቱም ዳጣ ከዚህ ቤት ከመውጣቷ በፊት ወደ ናታን ክፍል በመግባት ይቺ ኤቢኮ ልታሳብደኝ ነው በማለት ስትናገር ታገሺ ብሎ ቢመክራትም፣ እኔ ምልህ ለምሳሌ አንተ አባትና እናትህን አታውቅም እንበል፣ ከዛ መጀመሪያ ማግኘት የምትፈልገው ማንን ነው በማለትም ጠይቀው ነበረ። ይሄ ከዳጣ ጋር ምን ያገናኘዋል፣ እንደዚሁም ኤቢ ስላናደደቻት ምን ያገናኘዋል ብሎ ለራሱ በወቅቱ ሲያስብ ነበረ። እንደዛ ከሆነ ምን መሰለሽ እኔ እናቴን ነው የምመርጠው በማለትም ተናግሯል። ለምን እናትህን መረጥክ በማለት ቢናገርም ማለቴ አባቴን እንዳገኝ ይበልጥ የምትረዳኝ ትክክለኛውን ሰው ልትነግረኝ የምትችለው እሷ ስለሆነች በማለት ሲመልስላት፣ በህይወቷ ረዥም ጊዜ ስታስበው የነበረው እንቆቅልሽ እንደተመለሰላት ነበረ ናታን ከዳጣ አይን ላይ ያየው በማለት ዳጣም ነገሩን እንደ ቀላል ነገር ብታየውም፣ አይ በጣም ከባድ ነገር ነው እያየሁብሽ ያለሁት፣ በህይወትሽ ትልቅ እንቆቅልሽ የተመለሰልሽ እኮ ነው የምመስለው በማለት ቢመልስላትም፣ አይ በቃ ፔስ ምንም አይደለም በማለት ወደ ሳሎን ቤት ነበረ የሄደችው። ከዛ ንግግር ወደዚህ ዳጣ ወደዚህ ቤት የመጣችው እናቷን ወይም አባቷን ልትፈልግ እንደሆነ እርግጠኛ ነበረ። ነገር ግን አባቷ ማን ሊሆን ይችላል የሚል እንደዚሁም ደግሞ እናቷስ ማን ልትሆን ትችላለች፣ ከዚህ ቤተሰብስ ጋር ምን ያገናኘዋል በማለት መጽሐፎቹን ይዞ ሲያስብና ሲያብሰለስል ነበር።
ከዛም በኋላ አቶ ደረጀ የያዙት ወረቀት የምርመራ ውጤት መሆኑን እንደዚሁም ደግሞ የአቶ ደረጀ የራሱና እንደ የህዳጣ እንደሆነ ሲያውቅ ቤተሰቡን በሙሉ በመሰብሰብ ይህንን ነገር ሊያደርግ የቻለውን ሰው ማንኛችሁ እንዳደረጋችሁት ንገሩኝ በማለት ሲናገር ናታንም በጣም ተደናግጦ ቤተሰቡ መሰብሰብ አለበት ሲባል ወደ ቤተሰቡ ተቀላቅሎ እንደዚሁ በቤተሰቡ ውስጥ እየተካሄደ ያለውን ነገር አይቶ ስለነበረ ይህ ነገር ዳጣ ካለችው ንግግር ጋር በቀጥታም ሆነ በተዘዋዋሪ የሚያገናኘው ነገር እንዳለው እርግጠኛ ይሆናል። ከዛም በኋላ ይህን ወረቀት ማን ነው ወደዚህ ቤት ሊያመጣው የቻለው? ማን ነውስ ይህን ምርመራ ሊያካሂድ የቻለው ያለኛ እውቅና ውጪ ብሎ ሲናገር በዚህን መካከል ይሄ ወረቀት አስፈላጊ ጉዳይ ሆኖ ነው መቼም ወደዚህ ሊሰበስበን የቻለው በማለት ሰላምዬም እጆቿን እያፋተገች እየተከናወነ ያለው ነገር ምን እንደሆነ ሳይገባት ሰላም በአሁኑ ላይ ከዚህ ቤት ለመውጣት ወስናለች። ሰላም ከዚህ ቤት ለመውጣት የወሰነችው ግን ዳጣ ወደ ቤት ካልተመለሰች ነው። ዳጣ በተደጋጋሚ ለሰላም ወደዚህ ቤት ከመጣች ወዲህ የተለያዩ እርዳታዎችን የሀሳብም እንደዚሁም ብዙ ነገሮቿን ቀለል እንዳደረገችላት ምንም በስራ ባታግዛትም እንኳን ዳጣ በዚህ ቤት መኖሯ ብቻ ለኔ ሰላም እንደሚሰጠኝ ይሰማኛል ስትል ተደምጣለች። ሰላም እንግዲህ ሰላምም ይሄ አስፈላጊ ጉዳይ እንደዚህ ቤተሰቡን እየሰበሰበው ትልቅ አጀንዳ ሲፈታ ዳጣ ወደ ቤት መምጣት አለመምጣቷን ካረጋገጥኩና እንደዚሁ ዳጣ ወደ ቤት ብትመጣም ምናልባት እዚህ ቤት መቆየት አለመቆየቷንም ካረጋገጥኩ በኋላ እኔም ስራ መልቀቄን ለጋሽዬ እነግረዋለሁ በማለት ወስና ነበረ። ነገር ግን ዳጣ እዚህ ቤት እንደምትቆይ ካረጋገጠች በኋላ ሰላምም ሀሳቧን ቀይራ እዚህ ቤት ለመቆየት ወስናለች። የሰላም እዚህ ቤት መቆየት አለመቆየት በዳጣ የሚወሰን ቢሆንም እንግዲህ የናታን ጥያቄ አሁንም አላቆምም። ያ በአቶ ደረጀ እጅ ላይ ያለው ወረቀት ምንድን ነው የሚል ጥያቄ አሁንም እንደቀጠለ ነው። አቶ ደረጀም ከቤተሰቡ ውስጥ ማን ነው ይሄን ነገር ያካሄደው፣ ማን ነው ይሄን ነገር ያደረገው በማለት ለሰዓታት ሲናገር ቢቆይም በስተመጨረሻ ግን ወደ ወይዘሮ ማርታ በመጠጋት ይህን ነገር ያደረገውን መቼም ታውቂያለሽ፣ ስለዚህ ንገሪኝ በማለት ሲናገር ወይዘሮ ማርታ ጉዳዩን እውነታውን አላውቀው ብላ ሳይሆን የአቶ ደረጀ ሁኔታ በጣም ስላስደነገጣት ነው። አቶ ደረጀ በዚህን ልክ ተናዶ፣ በዚህን ልክ ስሜታዊ ሆኖ፣ በዚህን ልክ ድምፁን ከፍ አድርጎ ቤተሰቡን አናግሮ አያውቅም። ይህ ማለት ምናልባትም የምሰጠው መልስ ይበልጥ ሊያናድደው ይችላል የሚል ፍርሃት ስለነበራት ለሰዓታት ዝም ብላ ከቤተሰቡ ጋር ተሰባስባ የአቶ ደረጀን ሁኔታ ስታይ ነበር። በስተመጨረሻም ግን እውነታውን ለመናገር ተገዳለች። ዳጣ ከቤት ልትወጣ የቻለችበት ትልቁ ምስጢር ይሄ እንደሆነ አቶ ደረጀ ቢረዳም በኤቢ ላይ ግን ከባድ የሆነ እርምጃ ወስዷል። ኤቢ በልጅነቷ በጣም አስቸጋሪ የሆነችና በተደጋጋሚ የተለያዩ ቅጣቶችን እየተቀጣች ያደገችና እንደዚሁም ደግሞ አደግ ስትል አሁን ላይ ለመገረፍም ሆነ ለመመታት ትልቅ ሰው ሆናለች። በምክር ብቻ የምትስተካከል ይሆናል በማለት የተለያዩ የተባሉ ቅጣቶችን ሙሉ ለሙሉ የቀሩላት ቢሆንም አሁን ላይ ግን ከበፊቱ በበለጠ መልኩ ኤቢን መቅጣት እንዳለባቸው ይረዳሉ። አሁን ላይ ኤቢ የምትላቸው ነገሮች ሁሉ ሙሉ ለሙሉ እየተደረጉላት አይደሉም። ኤቢ እንዳይርባት ብቻ በልታ መጠጣት እንጂ ሌላ ምንም አይነት ነገር መጠየቅ እንደሌለባት ወስነዋል። ልጃችን ናት ብለን የፈለገችውን ነገር እያደረግን፣ በተለይ አንቺ የፈለግሽውን ነገር እያደረግሽላት እዚህ ያበቃሻት አንቺ ነሽ በማለት ወይዘሮ ማርታንም በንዴት ስሜት ሆኖ ተናግሯታል። ወይዘሮ ማርታም አቶ ደረጀ በዚህን መልኩ ተናዶ ምንም መልስ የመመልስለት ነገር የለም በማለት አቶ ደረጀ ያሉትን ነገር ሁሉ ዝም ብላ አሳልፋለች። አሁን ላይ ትዳሯን በኤቢ በልጇ ምክንያት እየተበጠበጠ እንደሆነ፣ የኤቢ ጸባይ ካልተስተካከለ ምናልባትም የአቶ ደረጀና የማርታ ግንኙነት እየሻከረ እንደሚሄድ ስለተረዳች ፈጽሞ ከኤቢ ጎን ለመሆን አላሰበችም ወይዘሮ ማርታ።
ይልቁንስ አቶ ደረጀን ለማስደሰት እንደዚሁም የጓደኛው ልጅ ናት ብላ ያሰበቻት ዳጣን በዚህ ቤት እስከ ቆየች ድረስ ምንም እንዳይከፋት ለማድረግ እየሞከረች ያለች ትመስላለች ወይዘሮ ማርታ። ምክንያቱም አቶ ደረጀ ለጓደኞቹ ምን ያክል ታማኝና ምን ያክል ለጓደኞቹ ትልቅ ቦታ እንደሚሰጥ ጠንቅቃ ታውቃለች። ካሳለፍነውን ፓርት ላይ በኤቢ ጋር በተጋጩ ጊዜ አባትሽ የሚጠይቅሽን ጥያቄ መልስ አዘጋጂ፣ እኔ በወቅቱ ከጎንሽ ልሆን አልችልም በማለት ተናግራለች። ወይዘሮ ማርታ ባለቤቷ አቶ ደረጀ በጣም ሚዛናዊና ትክክለኛ ሰው እንደሆነ ለራሱ ቤተሰብም ሆነ ለሌሎች ሰዎች ለጎረቤትም ሆነ ለቤተሰብ ሚዛናዊ የሆነ አመለካከት ያለውና በተለይ ደግሞ ለጓደኞቹ ትልቅ ክብር ያለው ትልቅ ቦታ ያለው እንደሆነም እንደዚሁ ሴት ልጅ እንደመሆኗ መጠን ደግሞ እንደ ሴት ልጆቹ ቢሳሳላትና እዚህ ቤት ትልቅ ክብር ሰጥቷት ብትኖር ይህ ነገር የአቶ ደረጀ ክብር ማለት የኛ ክብር ነው። የአቶ ደረጀ ቤተሰብ ከበረ ማለት የኛም ቤተሰብ ተከበረ ማለት ነው። ነገር ግን በተቃራኒው አቶ ደረጀን አምነው ወደዚህ ልጃቸውን የላኩ ጓደኞቹ በእኛ ጸባይ አማካኝነት ጎዳና ላይ ወጥታ አንድ ነገር ብትሆን ደግሞ ይበልጥ ቤታችን ክብሩን ነው የሚያጣው በማለት ኤቢ ፈጽሞ ልክ እንዳልሆነችና ይህንን ነገር መድገም እንደሌለባት በንግግርም ሆነ በሁሉም ነገር በተለይ ደግሞ ኤቢን እንደዚህ ሊያደርጋት የሚችለው ናታን ሊሆን ይችላል በማለት በማሰብም ምን መሰለሽ ልጄ፣ አንድ ሰው ሊቀርብሽና ሊወድሽ የሚችለው አንቺ ጥሩ የሚባል ጸባይ ሲኖርሽ ነው። እያትዳጣን ብዙ ጊዜ እናመናጭቃታለን። አንቺም በተደጋጋሚ ሰድበሻት፣ በተደጋጋሚ ተቀያይማችሁ ልትደበድቢያት ሙከራ ሁሉ አድርገሽ ከዚህ ቤት ሁሉ ወጥታ እያየሻት ነው። ነገር ግን አባትሽ ዳጣን ካመጣት ወደዚህ ምንም እንደሌለ ሁሉን ረስታ ኢቭን አንቺን ሁሉ ተቀብላ እንደዚህ ፈታ ብላ እየኖረች ነው። አሁን ላይ ሁሉም ህዝብ የሚፈልገው እንደዚህ አይነት ሰው ነው። ስታስቢው በዚህን ጸባይሽ፣ በዚህን ተንኮልሽ፣ በዚህን ክፋትሽ እንዴት ናታን ሊቀርብሽ ይችላል በማለትም አስረድታታለች። አሁን ላይ ኤቢ ምንም አማራጭ ስለሌላት እናቷም ሆነ አባቷ የመከሯትን ምክር እሺ ብሎ ትክክል ነው ብሎ ከመቀበል የተሻለ ሌላ አማራጭ የላትም። ኤቢ በራሷ መንገድ ብዙ መንገዶችን ተጉዛ ብዙ ርቀቶችን ሄዳ የእናት አባቷን ትዳር ለማፍረስ የሚያስችል ፋይል ሁሉ ይዛ ወደ ቤት በኩራት ብትመጣም ያ ፈገግ ስትልበት መንገዱን ሁሉ ስትገለፍጥበት የዋለችው ደስታዋ ፈጽሞ ሐዘንን እንዳመጣላትና ይበልጥ ተቀባይነቷን እንዳራቀባት ተረድታለች። አሁን ላይ ኤቢ በቤተሰቡና በቤተሰቡ በተለይ ደግሞ ወይዘሮ ማርታ አንዳንድ ነገሮችን ስትመክር የምታነሳቸው ምሳሌዎች የምታነሳቸው ልጇ ኤቢ እንድትረዳት የምታቀርባቸው ኤግዛምፕሎች በጣም ደስ የሚሉም ስለሆኑ ኤቢ በአሁኑ ላይ ለመስተካከልና ጸባይዋን ለመቀየር መልካም ሴት ለመባል እንደዚሁም ደግሞ በናታንም ጋር ተቀባይነት እንዲኖራት ይበልጥ ይህ ማለት ናታን የሚወደው የሚፈልገው ጸባይ የዳጣን ነው ማለት ነው። ምንም የዳጣ ጸባይ ባይመቸኝም ምናልባት የናታንን ልብ ለማሸነፍ ያስችለኛል ብዬ ያሰብኩትን ሁሉ እያደረግኩ እንደዚሁም መልካም ሴት ሆኜ ለመታየት ሙከራ ማድረግ አለብኝ በማለት ኤቢ በአሁኑ ላይ ራሷን ለመለወጥ ተስማምታለች። አቶ ደረጀ ግን መግቢያው ላይ እንደነገርኳቸው በዳጣ ላይ አሁንም በጣም ተጠራጥሯል። ይሁን እንጂ ዳጣ የማንም ልጅ ትሆን የማንም በቤቱ ውስጥ እስካለች ድረስ እንደዚሁም ደግሞ የትም መሄጃ እንደሌላትና በጎዳና ላይ ያደገች መሆኗን ስላወቀ ዳጣን ልጁ ባትሆን እንኳን እንደ ልጁ ለመቀበል ፈቃደኛ ነው። እንደዚሁም ደግሞ በተለይ የውሃ ጸባይ በጣም አሳሳቢ እየሆነበት የመጣ ያለ ነው። ከአሁን በፊትም ከናታን ጋር ሲመካከር ነበረ አቶ ደረጀ ውሃን ምን ማድረግ አለብን? እንደው እንደ ስሟ ውሃ ሆና ቀረችብኝ እኮ በማለት የሆነ መላ ነገር በልልኝ እስኪ ሲለው ነበረ ናታንን። ናታን በቤቱ ውስጥ በጣም ታማኝ የሆነ ሰው እንደሆነ ካሳለፍነው ፓርት ላይ አይተናል።
ኤቢ ለፍቅር ስትጠይቀውም አባትና እናትሽ ይህንን ነገር ያውቃሉ ወይ? አንቺ ማድረግ እየፈለግሽ ያለሽውን ነገር እናትና አባትሽ ያውቃሉ ወይ ብሎ ቢጠይቃትም እባክህ እናትና አባቴ ያን ያክል ወግ አጥባቂ አይደሉም በማለት ብትመልስለትም ነገር ግን እናትና አባትሽ እዚህ ቤት ለአመታት ሊያቆዩኝ የቻሉት ሴት ልጅ እያላቸው እኔን አምነውኝ ነው ወደዚህ ቤት ያመጡኝና እዚህ ቤት ልቆይ የምችለው ልክ እናትና አባትሽ ባመኑኝ መንገድ ወንድምሽ ብቻ ሆኜ ነው። እንደ ወንድም ከቀረብሽኝ እንደ እህት አቀርብሻለሁ፣ እንደ እህትም እወድሻለሁ። ከዚህ ያለፈ ግን ምንም ነገር የምታስቢው ነገር ፈጽሞ ሊሆን አይችልም። አንቺ እንደምትይው ላፈቅርሽ ፈጽሞ አልችልም፣ ውጭልኝ በማለት ከቤት ከክፍሉ ያስወጣታል። በዚህ ነገር ላይ ግን ፈጽሞ አልፋታህም፣ መልሰህ አስብበት በማለት ብትናገርም አሁን ላይ ናታን ከፍቅር ይልቅ ወደ እልህ እያመራች እንደሆነ ስለተረዳ ከአሁን በፊትም ከዳጣ ጋር በተነጋገረ ጊዜ ዳጣ ኤቢ ትወድሃለች፣ ልትረዳት ይገባል በማለት ስትጠይቀውም ኤቢ ፍቅር ሳይሆን ከኔ ጋር እልህ ነው የያዛት በማለት መልሳለት ነበረ። እንግዲህ ኤቢ እልህ እንደሆነ የያዛት እዚህ ጋር እያየን ነው። በዚህን መልኩም ዛሬም ምን አሰብክበት? ባለፈው አሰብበት ብዬ የነበረውን ብላው ስትነግረው ምንም ያሰብኩት ነገር የለኝም ውጭልኝ ብሎ ሲያባረራት አሁንም በድጋሚ እንድታስብበት እድል ሰጥቻለሁ ብላ ነበረ የሄደችው። እንግዲህ ካሁን በኋላም ዳጣ ወደዚህ ቤት ከተመለሰችም በኋላ ኤቢ እያደረገች ያለችው የናታንን ልብ ለማሸነፍ ቢሆንም ናታንን ጨምሮ መላ ቤተሰቡ አሁን ላይ ወይዘሮ ማርታንም ጨምሮ ሁሉም ቤተሰብ ለዳጣ በጣም ትልቅ ቦታ ሰጥቷታል። ዳጣ የተሰጣትን ቦታ በመጠቀም ሌላ ነገር ላድርግ አላለችም። እርግጥ ዳጣ አሁንም ለኤቢ ሁለተኛ እድል ሰጥታታለች። ዳጣ ስለመጣ ወረቀት ምንም የምታውቀው ነገር አልነበረም። ቤተሰቡን አቶ ደረጀ ቤተሰቡን ጠርቶ በዛ ወረቀት ዙሪያ ሲጠይቃቸው ሁሉም እንደሰማው ሁሉ ዳጣም ምንም ባለ ጉዳይ ብትሆንም ያ ወረቀት እሷን የሚጠቅስ ቢሆንም ዳጣ ግን በዛ ወረቀት ዙሪያ ላይ ምንም የምታውቀው ነገር አልነበረም። ነገር ግን በያሳለፍነው ፓርት ላይ ከኤቢ ጋር በተጋጩ ጊዜ እውነት እኔ የማስበውን አድርገሹ ከሆነ አንቺና እኔ መካከል ትልቅ ጸብ ይፈጠራል በማለት ዳጣ ምን እንደተጠራጠረች ባናውቅም ኤቢ ደግሞ አድርጌው ቢሆንስ ምን ልታደርጊኝ? አንቺ ምን ልታደርጊኝ? በቤቴ ውስጥ እኮ ነው ያለሽው። የለበሽው አባቴ የገዛልሽን ልብስ ነው፣ የምትበየው አባቴ የሚያመጣው ምግብ ነው በማለት ብዙ ነገሮቿን እየጠቀሰች ዳጣን ለማማረር ብትሞክርም ዳጣ ግን በወቅቱ ብዙም ትኩረት ሳትሰጣት ነበረ ወደ ናታን የሄደችው። እንግዲህ ዳጣ በተደጋጋሚ በተለይ ደግሞ በኤቢ ምክንያት ስትጋጭ ወደ ናታን ወይም ደግሞ ወደ ውሃ ነው የምትሄደው። በወቅቱ ውሃ ቤት ውስጥ ስለሌለች ወደ ናታን ነበረ የሄደችው። ናታንም ዳጣ ሳትነጋገር ገና በሁኔታዋ ተረድቷት ነበረ። ዳጣ በጣም ተናዳ እንደነበር እንግዲህ እዚህ ቤት እየኖርን ያለ ነው ሁላችንም ችለን ነው፣ ስለዚህ አንቺም መቻል ነው ያለሽ አማራጭ በማለት ቢናገርም ዳጣ ግን ይህንን ነገር ፈጽሞ መታገስ እንደማትችል ተናግራለች። ዳጣ ወደ ቤት ለመመለስ ብዙም ለምኑኝም አላለችም። ምክንያቱም እዚህ ቤት ለመቆየትም ሆነ ለመሄድ ያን ያክል ሰው እንዲለምናት እንደማትፈልግ አይተናል ከዚህ ላይ። ለዚሁ ነው አቶ ደረጀ ምንም ወቅት ካለፈም ቢሆን መጥቼ እወስድሻለሁ በማለት ሲናገር እሺ እኔ እኮ አሁን ያለሁት ከነ ምሳሌ ጋር ነው፣ እሺ ችግር የለውም በማለት ስልኩን ዘግታ ነበር። ከዛም በኋላ አቶ ደረጀ ሄዶ ዳጣን ለማምጣት ምንም የተማጸነውም የለመነውም ያስቸገረችውም ነገር አልነበረም። እንግዲህ አቶ ደረጀ እና ሰላም መካከል አሁን ግን ትልቅ ጸብ ሊፈጠር እንደሚችል እያየን እንገኛለን። ዳጣ በተለይ ከዚህ ከምርመራ ወረቀቱ በኋላ ያለው ቤተሰቡ ተሰባስቦ በዚህ ወረቀት ላይ ከተነጋገረ በኋላ በዳጣና በሰላም መካከል የሆነ ግንኙነት እንዳለ ተጠርጥሯል።
ሰላም እዚህ ቤት ለረዥም ዓመታት የሰራች ሰራተኛ ብትሆንም ነገር ግን ማንም ሰው የየራሱን ታሪክ ራሱ አይረሳምና ሰላም ያሳለፈችውን ታሪክ ታስታውሳለች። ህፃን ልጅ ወልዳ እንደሞተችባትም ጭምር ታውቃለች። ከዛም በኋላ ግን በህይወት ተስፋ ቆርጣ ሙሉ ለሙሉ ህይወቷን እናቶ ደረጀ ቤት ውስጥ ያደረገች ስትሆን ኤቢንም ሆነ ውሃን ያሳደገቻቸው እሷ ስትሆን ናታንም ወደዚህ ቤት ከመጣ ጀምሮ ሰላምን እንደ እናቱ እንደ እህቱ በጣም አማካሪው እንደ ጓደኛውም አድርጎ ነበር የሚያያት እና ሰላም በዚህ ቤት ትልቅ ተቀባይነት ያላት ታታሪ ሰራተኛ ናት። ይሁን እንጂ ይህን ወረቀት ካየች በኋላ ግን ሰላምም መጠራጠር ጀምራለች። ከ18 ዓመት በፊት የሆነውን ነገር እያስታወሰች ሰላም መጠራጠር ጀምራለች። ያለ ምክንያት እኔ ለዳጣ እንደዚህ ቦታ እንዴት ሰጠዋት? ምናልባትም ሞተች የተባለችው ልጄ በህይወት የመኖር እድል ይኖራት ይሆን? እንዴትስ ታዲያ እስከ ዛሬ ምንም ነገር አላየሁም? እንዴትስ ልጄ በጎዳና ላይ ልታደር ትችላለች? እውነት ዳጣ ልጄ ከሆነች ለምን አቶ ደረጀ በዚህን ልክ ዝም አለኝ? በማለት ሰላም አቶ ደረጀን እውነታውን ለመጠየቅ ወደ አቶ ደረጀ ለመሄድ ወስናለች። ሰላም ሄዳ ምን ትለዋለች የሚለውን በቀጣይ ፓርት ላይ የምናየው ይሆናል።